ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው የኤግዚት ኤግዛም ፎር ኮምፒውተር ሳይንስ ከየካቲት 2018 ፌብሩዋሪ 2026 ከጥያቄ ቁጥር 9 እስከ 16 ከነማብራሪያው እንድትከታተሉ አብራችሁ ቆዩ። ጥያቄ ቁጥር 9 In class diagram, if class car has solid diamond points to class engine, what does this indicate? A. Car uses engine temporarily. B. Engine can exist independently of the car. C. Engine is a part of car and cannot exist without it. D. Car inherits from engine. አሁን እዚች ጋር በዩኤምኤል ወይም ዩኒፋይድ ሞዴሊንግ ላንጉጅ ክላስ ዲያግራም የምንጠቅሳቸው በእያንዳንዱ ሪሌሽንሺፕ ቢትዊን ክላስስ እና የተለያዩ ዲፈረንት ታይፖች አላቸው። እነዚህ በዩኤምኤል ክላስ ዲያግራም በክላሶች መካከል ያለው ግንኙነት ለማሳየት የተለያዩ በመስመሮች እና ምልክቶች ጥቅም ላይ የሚውሉ አለ። አሁን ዳይመንድ የሚያመለክተው ምንድን ነው? ኮምፖዚሽን ነው የተባለው ምንም ግንኙነት አይነት ሲሆን ይህ አንድ አካል ምንድን ነው? ፊዚካሊ ኢት ኢዝ ኮምፖዚት ህልውና ነው ማለት ነው። ኮምፖዚት እና እያንዳንዱ ፓርቶች አሉ ማለት ነው። ከኤ እንጀምር። ካር ዩዝስ ኢንጂን ቴምፖራሪ ይላል። ይሄ ምንድን ነው ኮንሰፕቱ የሚገልጸው? ዲፔንደንሲ ነው አይደለ? ያ ማለት በዲያግራሙ ሲገልጹት ምን ያደርጋሉ? ካር ከዛ በተቆራረጠ መስመርና በቀስት ጭንቅላት አለው አሮ ካር ኢንጂን ይወክላል ማለት ነው። ይህ ደግሞ ይህ ምርጫ የሚያሳየው ካር ሞተሩን ኢንጂን ለጊዜያዊ አገልግሎት ብቻ የሚጠቀምበት ሁኔታ ነው። ለምሳሌ አንድ ሜተድ መለኪያ ምንድን ነው? ፓራሜትር ሆኖ ሲያገለግል መኪናው ለጊዜው በሞተሩ ላይ ዲፔንደንሲ ይሆናል ማለት ነው። ነገር ግን በመካከላቸው የባለቤትነት ወይም የረጅም ጊዜ ምንም አይነት ትስስር የለም። ለዛ ነው ይሄ ጊዜያዊ ግንኙነት አይወክልም። That's why it does not represent this solid diamond relationship. ቢ ደግሞ ምንድን ነው የሚለው? Engine can exist independently of the car. ይሄ ምንድን ነው ኮንሰፕቱ? ጽንሰ ሀሳቡ it's an aggregation. በዲያግራም አገላለጽ ምንድን ነው? በመኪናው ካር በኩል ባዶ ወይም ነጭ ዳይመንድ በማስቀመጥ ይገለጻል። ይህ ሪሌሽንሺፕ ሃዝ ኤ የሚለው አለው ማለት ነው። ሃዝ ኤ አለው የሚባል ግንኙነት ሲሆን ክፍሉ ምንድን ነው? ኢንጂን ያለ ሙሉ ፊዚካሊ አካል ወይም ካር በተናጠል መኖር እንዲችል ያሳያል። ለምሳሌ መኪናው ቢፈርስ ወይም ከሲስተሙ ቢጠፋ እንኳን ሞተሩ ሳይጠፋ ተለይቶ ሊኖርና ሌላው መኪና ሊያገለግል ይችላል። በጥያቄው ላይ የተጠቀሰው ግን ሶሊድ ዳይመንድ ስለሆነ ይህ አማራጭ ትክክል ሊሆን አይችልም። ሲ ደግሞ ምንድነው? engine is the part of the car and cannot exist without it. አሁን ይሄ ኮምፖዚሽን ነው ማለት ነው። በዛ ላይ ደግሞ ምንድነው በዲያግራም የሚገልጸው? ካር በኩል በጥቁር ቀለም በተሞላ ሶሊድ ዳይመንድ ይወክላል ማለት ነው። ሶ ይሄ ትክክለኛው መልስ ነው። ኮምፖዚሽን ደግሞ የሚያሳየው በጣም ጠንካራ የሆነ የባለቤትነት ግንኙነት ነው። የሞተሩ ኢንጂን ደግሞ ላይፍ ሳይክል ሙሉ በሙሉ ከመኪናው ወይም ካር ጋር የተቆራኘ ነው። መኪናው ሲጠፋ ዲሊት ሲደረግ ሞተሩም አብሮ ከሲስተሙ ይወገዳል። ያለ መኪናም በተናጠል መኖር አይችልም። ሶ ትክክለኛው መልስ የሚሆነው ሲ ነው። Engine is the part of a car and cannot exist without it. In UML class diagram, a solid field diamond represents a composition relationship. Strong ownership, we say composition indicates a strong whole part relationship where the part or engine belongs exclusively to the whole car. While life cycle dependency, the lifetime of the part is managed by the whole. If the car instance is destroyed, the engine instance is also destroyed. ጥያቄ ቁጥር 10 the amount of time the algorithm takes on the smallest possible set of inputs is called A. average time, B. small time, C. worst time, D. best time. አሁን በኮምፒውተር ሳይንስ እና በአልጎሪዝም አናሊሲስ መሰረት የተገለጸው አንደኛ ምን መሰላችሁ? የሆነ ታይም ኮምፕሌክሲቲ ለመለካት የምንጠቀምባቸው ሶስት ዋና ዋና ሜዠርመንት አሉ፣ መለኪያዎች አሉ። አሁን ከኤ እንጀምር። አቨሬጅ ታይም ወይም አቨሬጅ ኬስ ኮምፕሌክሲቲ የሚባለው አልጎሪዝሙ በተለመዱት ወይም
በአቨሬጅ ሴት ኦፍ ኢንፑት ላይ የሚወስደውን ጊዜ የሚገልጽ ነው። ይህንን ካልኩሌት ለማድረግ ሁሉንም ሊሆን የሚችለው የኢንፑት አይነቶችና የሚፈጁበትን ጊዜ በመውሰድ በሂሳባዊ ማትማቲካል አልጎሪዝም አቨሬጅ ይፈለጋል ማለት ነው። ግን ይሄ አቨሬጅ ታይም ስሞልስት ሊወክል አይችልም። ስሞል ታይም የሚለውስ ምንድን ነው? ስሞል ታይም ደግሞ የሚባል በምንም አይነት አልጎሪዝም አናሊሲስ ላይ ውስጥ ምንም የተካተተ ነገር የለም። ስለዚህ ይሄ የተሳሳተ ነው። ሲ ደግሞ ወርስት ኬዝ ይላል። ወርስት ኬዝ ታይም ደግሞ የሚባለው አንድ አልጎሪዝም ለአንድ የተሰጠ የኢንፑት መጠን ሊወስድ የሚችለው ከፍተኛ ጊዜ ወይም ማክሲመም ረኒንግ ታይም ነው። ይህ ሁኔታ የሚከሰተው አልጎሪዝሙ እጅግ በጣም አስቸጋሪ በሆነ ኢንፑት አይነት ታይፕ ኦፍ ኢንፑት ወርስት ፖሲብል ሴት ኦፍ ኢንፑትስ ላይ እንዲሰራ ሲገደድ ነው። በሶፍትዌር ኢንጂነሪንግም እንኳን ይህ መለኪያ እጅግ አስፈላጊ ነው። ምክንያቱም ሲስተሙ ከዚህ የከፋ ታይም እንዳይወስድ ጊዜ እንዳይወስድ ማረጋገጫ ይሰጠናል። ለምሳሌ በሊኒየር ሰርች ውስጥ የምንፈልገው መረጃ በዝርዝሩ መጨረሻ ላይ ካለ ወይም በዝርዝሩ ውስጥ ጨርሶ ከሌለ አልጎሪዝሙ ሁሉንም መረጃዎች አንድ በአንድ መፈተሽ ስላለበት ያው ብዙ ጊዜ ይወስዳል። ሌላኛው ደግሞ የመጨረሻው ቤስት ታይም። ቤስት ታይም ደግሞ የሚባለው አንድ አልጎሪዝም ስራውን ለማጠናቀቅ የሚወስድበትን በጣም አነስተኛ የጊዜ መጠን ነው፣ ሚኒመም ረኒንግ ታይም ነው የሚያሳይ ነው። ይህ ሁኔታ የሚከሰተው አልጎሪዝሙ እጅግ በጣም ምቹና አነስተኛ ስራ በሚጠይቅ የኢንፑት አይነት ነው። ስሞልስት ኦር ቤስት ፖሲብል ሴት ኦፍ ኢንፑት ላይ ሲሰራ ነው። ሶ ትክክለኛ መልሱ የሚሆነው ዲ ቤስት ታይም። In the context of algorithm analysis, best time or best case time complexity refers to the absolute minimum amount of time an algorithm takes to complete its execution. This occurs when the algorithm encounters the most optimal input conditions possible, allowing it to finish its operations in the fewest number of steps. ጥያቄ ቁጥር 11 ምንድን ነው የሚለው? For a weak entity set to be meaningful, it must be associated with another entity set called A. Identifying set. B. Strong entity set. C. Neighbor set. D. Owner set. በአሁኑ እዚች ጋር ጥያቄ የተጠየቅነውን መጀመሪያ በዳታቤዝ ዲዛይን የምንጠቀመው ኢንቲቲ ሪሌሽንሽፕ ዳያግራም ሞዴሉ ምን መልኩ ነው የሚገልጸው ልንገራችሁ። ብዙ ጊዜ አይደንቲፋይንግ ሴት ከመጀመሪያውን ጀምር። አይደንቲፋይንግ ሴት ምንድን ነው? በምን መልኩ ነው የሚወክለው? ዊክ ኢንቲቲ ሴት ነው አደለ? ዊክ ኢንቲቲ ሴት ደግሞ የሚባለው የራሱ የሆነ የመለያ ቁልፍ ወይም ፕራይመሪ ኪ ለመስራት በቂ የሆነ አትሪቢዩቶች የሌሉት የኤንቲቲ ስብስብ ነው። ይህ ኤንቲቲ በሲስተሙ ውስጥ ትርጉም እንዲኖረውና እያንዳንዱ መረጃው በተናጠል እንዲለይ ከተፈለገ አይደንቲፋይንግ ሪሌሽንሽፕ በሚባል ግንኙነት ሪሌሽንሽፕ ከሌላ ጠንካራ ኤንቲቲ ጋር ስትሮንግ ኤንቲቲ ማለት ነው ስትሮንግ ኤንቲቲ ጋር መያያዝ አለበት። ይህ የሚያገኘው ስትሮንግ ኤንቲቲ አይደንቲፋይንግ ሴት ለይቶ የሚያሳውቅ ኤንቲቲ ስብስብ ነው። ኤንቲቲ ሴትስ ማለት ነው። የዚህ የሚለየው ኤንቲቲ በፕራይመሪ ኪ ከደካማው ዊክ ኤንቲቲ መለያ ዲስክሪሚኔተር ጋር በመሆን የደካማውን ኤንቲቲ መለያ ቁልፍ ይፈጥራል ማለት ነው። በፕራይመሪ ኪ ይፈጥራል ማለት ነው። ሶ ትክክለኛ መልሱ የሚሆነው ኤ ነው። Identifying set. As you can see in entity relationship modeling, a weak entity set is one that does not have enough attributes to form a primary key of its own. For it to exist and be uniquely identified in a database, it relies entirely on its association with a strong entity set. ጥያቄ ቁጥር 12 Which one of the following is not the application level service? A. Proxies and agents. B. Installing a new service. C. Email configuration. D. Quality of service. በዚችኛው ጥያቄ የተጠየቅነውን የኔትወርክ እና ሲስተም አድሚኒስትሬሽን ይህንን ጥያቄ የተወሰደው በማርክ ቡርጊስ በጻፉት ፕሪንሲፕልስ ኦፍ ኔትወርክ ኤንድ ሲስተም አድሚኒስትሬሽን መጽሐፍ ላይ የተመሰረተው የኮምፒውተር ሳይንስ ፈተናዎች ነው። ጥያቄው ከኤግዚት ኤግዛም ያመጡት። ይህንን ከማን ጋር የሚወክለው
ከአፕሊኬሽን ሌቨል ሰርቪስ እና ከኔትወርክ ሌቨል ሰርቪስ ጋር በተገለጹ ስራዎች ናቸው። አሁን ከኤ እንጀምር። ፕሮክሲስ ኤንድ ኤጀንትስ የሚለው በእነዚህ በምን ሰርቪስ ደረጃ ላይ ናቸው? አፕሊኬሽን ሌቨል ሰርቪስ እነዚህ ፕሮክሲዎችና ኤጀንቶችን በአፕሊኬሽን ሌየር የሚሰሩ መካከለኛ ፊዚካሊ አካላት ናቸው። ለምሳሌ የዌብ ፕሮክሲ ኤችቲቲፒ ጥያቄዎችን በመቀበል መረጃዎችን ካቺንግ ለማድረግ ደህንነትን በመጠበቅ ያገለግላል። የአፕሊኬሽን ዳታ በቀጥታ ማንበብና መለወጥ ስለሚችል ይህ አገልግሎት ይህ ሰርቪስ በአፕሊኬሽን ሌቨል የሚመደብ ነው እንጂ በአፕሊኬሽን የሚመደብ ነው። ኖት ዘ አፕሊኬሽን ነው የሚለው። ኢንስታሊንግ ኒው ሰርቪስ ይላል። ይሄ ደግሞ በአፕሊኬሽን ሌቨል ሰርቪስ ነው የሚወክለው እንጂ በኔትወርክ ሰርቪስ አይወክልም። ስለዚህ አሁን እዚህ ጋር አዳዲስ ሰርቪስ መጫን ማለት እንደ ዌብ ሰርቨር ወይም የዳታቤዝ ሰርቨሩ ያሉ በአፕሊኬሽን ደረጃ ላይ የሚሰሩ ሶፍትዌሮችን በሲስተሙ ላይ መጫንና ማዋቀር ማለት ነው። ስትራክቸራሊ ይህን ሙሉ በሙሉ ከሲስተም አፕሊኬሽኖች ዝግጅት ጋር የተገናኘ ፋንክሽን ነው። ሲ ደግሞ ምንድን ነው የሚለው? ኢሜይል ኮንፊግሬሽን ነው። ይሄ ደግሞ ከአፕሊኬሽን ሌቨል ሰርቪስ ጋር ስለተገናኘ እንደ ኢሜይል አገልግሎቶች ኢሜይል ሰርቪስ የምንጠቀማቸው አለ። ሲምፕል ሜይል ትራንስፈር ፕሮቶኮል እና ኤፍቲፒ ፋይል ትራንስፈር ፕሮቶኮል። ይሄ ከፋይል ትራንስፈር ፕሮቶኮል እሱ ከፋይል ጋር ነው እንጂ ከኢሜይል ጋር አይደለም። እንደ ኤስኤምቲፒ፣ አይኤምኤፒ፣ ፖፕ ትሪ ፕሮቶኮሎች በመጠቀም ሙሉ የአፕሊኬሽን ደረጃ የሚሰራ የኢሜይል ሰርቨሮችን መጫንና የዩዘሮች አድሬስ ለማዋቀር በአፕሊኬሽን ደረጃ ላይ የሚተገበር የሰርቪስ አይነት ነው። ዲ ደግሞ ኳሊቲ ኦፍ ሰርቪስ ነው። ይሄ ከኔትወርክ ሰርቪስ ሌቨል ሰርቪስ ጋር ነው እንጂ ከአፕሊኬሽን ሌቨል ሰርቪስ ጋር አይደለም። ሶ ኳሊቲ ኦፍ ሰርቪስ የኔትወርክ መረጃን ፍሰትን ለመቆጣጠር ባንድዊዝ ለመመደብ አስፈላጊ የፓኬት መረጃዎችን ቅድሚያ ለመስጠት ኦር ጊቭን ፓኬት ፕራዮሪታይዜሽን ፕራዮሪቲ ፓኬት ማለት ነው የሚረዳ የቴክኖሎጂ ሴት ነው። ይህ አገልግሎት የሚሰራው በኔትወርክ እና በትራንስፖርት ሌየሮች እንጂ በአፕሊኬሽን ሌየር ላይ አይደለም። ሶ ትክክለኛው መልሱ የሚሆነው ዲ ነው፣ ኳሊቲ ኦፍ ሰርቪስ። This question is classically concept from system and network administration frameworks specifically structured around core text resources like Mark Burgess's principles of network and system administration. In this context, administrative tasks are split cleanly between network level services and application level services. ጥያቄ ቁጥር 13 A language that allows the DBA, the database management administrator or user to describe and name the entities, attributes, and relationships required for the application is A. Transaction control language, B. Data control language, C. Data manipulation language, D. Data definition language. ከነዚህ የተጠየቀውን ጥያቄ መጀመሪያ ከኤ እንጀምር። አሁን ይሄ ቀላል ነው። ለምን ምንድነው የተጠየቀው? በኢንቲቲስ እና በአትሪቢዩትስ በሪሌሽንሽፕ የሚጠቀሙበትን የትኛው ዳታ ላንጉዌጅ ይመስላችኋል? ከኤ እንጀምር። ትራንዛክሽን ኮንትሮል ላንጉዌጅ ይላል። እነዚህ ትራንዛክሽን ኮንትሮል ላንጉዌጅ የምንለው አንደኛ ምን መሰላችሁ? ትራንዛክሽን ኮንትሮል ላንጉዌጅ በዳታቤዝ ውስጥ የሚከናወኑ ትራንዛክሽኖች አሉ። ለመቆጣጠር ኮንትሮል ለማድረግ የመረጃ ተአማኒነትና ትክክለኛነት ሪሌቢሊቲ እና ኢንቴግሪቲ ለመጠበቅ የሚያገለግል ነው። ለምሳሌ ትራንዛክሽን ኮንትሮል ላንጉዌጅ የምንላቸው አንደኛ ልክ እንደ ኮሚት አለ። ኮሚት የተደረጉ ቼንጆች በዳታቤዝ ውስጥ በቴምፖራሪ ለመመዝገብ። ሮል ባክ ደግሞ ምንድን ነው? ለትራንዛክሽኑ መሀል ስህተት ከተፈጠረ የተደረጉ ለውጦችን ወደ ቀድሞ ይዘታቸው ለመመለስ ሮል ባክ አንዱ ለማድረግ ነው። ሌላኛው ደግሞ ዳታ ኮንትሮል ላንጉዌጅ የሚባል አለ። ይሄ ደግሞ ዳታ ኮንትሮል ላንጉዌጅ ምንድን ነው? የዳታቤዝ ደህንነትና የተጠቃሚዎችን ፍቃድ ወይም ፐርሚሽን ኦር ፕሪቪሌጅስ ለመቆጣጠር የሚያገለግል የላንጉዌጅ ፓርት ነው። ትዕዛዞች፣ ኮማንዶች የሚጠቀሙት እንደ ግራንት እና ሪቮክ አለ። ግራንት ምንለው ለአንድ ዩዘር የተወሰኑ ዳታቤዝ ፋንክሽንን ለማከናወን የሚያስችል ፍቃድ ለመስጠት ነው። ኦቶራይዝ the permission or privilege, grant the permission, privilege, allow the user። ሌላኛው ደግሞ ሪቮክ ደግሞ ለተጠቃሚ የተሰጠውን ፍቃድ
ለመንፈግ ወይም ለመመለስ አንዱ ለማድረግ ወይም ሪሙቭ ፍሮም ደ ኦቶራይዜሽን ሪሙቭ ኢት። ሌላኛው ደግሞ ዳታ ማኒፑሌሽን ላንጉጅ ደግሞ ምንድነው የሚሰራው? እያንዳንዱ ስትራክቸር የሚቀመጡ ዳታ ለመጨመር፣ ለማሻሻል፣ ለመሰረዝ ወይም ፈልጎ ለማውጣት ማለት ነው። ኢንሰርት የምናደርገው፣ አፕዴት የምናደርገው፣ ዲሊት የምናደርገው፣ ሴሌክት ዲስፕሌይ የምናደርገው አለ። ሴሌክቱን እንዴት መሰላችሁ? እያንዳንዱ ዳታ በቴብል ውስጥ ፈልጎ ለማውጣት ዲስፕሌይ ለማድረግ። ኢንሰርት ደግሞ አዳዲስ መረጃዎችን ወይም ሮውዝ ወደ ቴብል ለማስገባት። አፕዴት ደግሞ ቀድሞ የነበሩትን ዳታ ለማሻሻል ወይም ኢምፕሩቭ ለማድረግ ወይም ሞዲፋይ ለማድረግ። ዲሊት እያንዳንዱ ዳታዎችን መሰረዝ። ዲ ደግሞ ዳታ ዴፊኒሽን ላንጉዌጅ ማለት ነው። ዳታ ዴፊኒሽን ላንጉዌጅ እያንዳንዱ የዳታቤዝ ስኪማ ለመወሰንና ለመቅረጽ የሚያገለግል የላንጉዌጅ ክፍል ነው። የዳታቤዝ አድሚኒስትሬተሩ እያንዳንዱ ቴብሎችን፣ አትሪቢዩቶችን፣ ኮሉምን የሚመሰረቱ ግንኙነቶች ወይም ሪሌሽንሽፕ ለመፍጠር፣ ለመሰየም ወይም ለመለወጥ ይህንን ዲዲኤል ይጠቀማሉ። እንደ ክሬት፣ አልተር፣ ድሮፕ፣ ትራንኬት ማለት ነው። ትክክለኛው መልሱ የሚሆነው ዲ ዳታ ዴፊኒሽን ላንጉዌጅ ነው የሚሆነው መልሱ ማለት ነው። Data definition language is a subset of SQL used by database administrator or developers to define, manage, and modify the structure of a database. This includes creating and naming the core components of the database schema, such as entities, tables, attributes, columns, and the relationships or constraints between them. ጥያቄ ቁጥር 14 What is the main purpose of syntax-directed translation in a compiler? A. To interleave semantic analysis with syntax analysis using attributes attached to grammar symbols. B. To generate optimized machine code directly. C. To tokenize the source code. D. To replace the parser with a finite automaton. አሁን እዚች ጋር የተጠየቀውን ጥያቄ እንዴት መሰላችሁ? እያንዳንዱ በኮምፓይለር ዲዛይን ሜን ፐርፐዙ ምንድን ነው የሚጠቀሙት? ዋትስ ደ ሜን ፐርፐዙ? በኮምፓይለር ዲዛይን የተለያዩ ኮድ ኮምፓይል ለማድረግ ፍተሻ ሂደቶችን ለማከናወን የሚያስችሉ ልዩ ልዩ ስልቶች አሉ። አሁን ከምርጫ ኤ እንጀምር። To interleave semantic analysis with syntax analysis using attributes attached to grammar symbols. ይሄ ደግሞ በሲንታክስ ዳይሬክትድ ትራንስሌሽን ዋና ዓላማው በኮዱ በሲንታክስ አናሊሲስ እና በሴማንቲክ አናሊሲስ መካከል ቀጥተኛ ትስስር መፍጠር ነው። ይህ የሚያደርገው በግራመር ሩሎች አሉ። በግራመር ሲምቦሎች ላይ ልዩ አትሪቢዩቶችን በመስጠትና ለእያንዳንዱ የግራመር ሩሎችን እያንዳንዱ ሴማንቲክ ሩሎችን በማዘጋጀት ነው። ፓርሰሩ ምንድን ነው የሚያደርገው? የግራመር አናሊሲሶች ወይም የግራመር ሲምቦሎችን በሚያከናውንበት ጊዜ እነዚህን ምንድን ነው ስራቸው? እያንዳንዱ የኮምፓይለር የሴማንቲክ አናሊሲስ ህጎችን በማስላት የመረጃ አይነቶችን መፈተሽ፣ ታይፕ ቼኪንግ ለማድረግ ስኮፕ ሪዞሉሽንን መወሰን፣ በዛ ላይ ደግሞ ኢንተርሚዲየት ኮድ ጄኔሬሽንን ፈንክሽንን በአንድ ላይ የሚያከናውን ይህ ሁለቱ በተግባራት ተደጋግፈው እንዲሄዱ ያደርጋል። በእርግጥ ነው ትክክለኛው መልሱ ኤ ነው። To interleave semantic analysis with syntax analysis using attributes attached to grammar symbols. In compiler design, syntax-directed translation is a technique where the parsing phase syntax analysis directly drives the evaluation of semantics or the generation of intermediate code. Instead of waiting for the parser to build a massive complete syntax tree before figuring out what the code actually means, the syntax-directed translation attaches attributes like types, values, or memory locations to grammar symbols and applies semantic rules alongside the grammar production. ጥያቄ ቁጥር 15 ምንድን ነው የሚለው? Which keyword is used in Java to create a subclass that inherits from a superclass? A. Inherits. B. Superclass. C. Extends. D. Implements. አሁን እዚች ጋር የተጠየቀውን ጥያቄ ምንድን ነው የሚለው? በምን መልኩ ነው ይሄ በጃቫ ፕሮግራሚንግ ውስጥ ኢንሄሪታንስ ማለት አንዱ ክላስ የሌላኛው ክላስ ባህሪያቶችና ተግባራቶች በቀጥታ ወስዶ እንዲጠቀምበት የሚያስችል የኦብጀክት ኦሪየንትድ ፕሮግራሚንግ ቤዚክ ወይም መሰረታዊ መርህ ነው። አሁን ከኤ እንጀምር። ኢንሄሪትስ ነው የሚለው። መጀመሪያ ኢንሄሪትስ ማለት የሚለው ቃል በኦብጀክት ኦሪየንትድ ፕሮግራሚንግ ላይ
በእነዚህ ኮንሰፕት በአጠቃላይ ለመግለጽ የምንጠቀምበት እንግሊዝኛ ቃል እንኳን ቢሆን በጃቫ ኮዲንግ ሲንታክስ ውስጥ እንደ ኪወርድ አልተመዘገበም። በሲንታክስ ኢረር ነው የሚወክለው። አሁን ለምሳሌ ክላስ ካር ኢንሄሪትስ ቬሂክል ብለን የምንጽፍ ከሆነ ይሄ የኮምፓይለር ስህተት ወይም ሲንታክስ ኢረር ነው የሚከሰተው። ቢ ደግሞ ሱፐር ክላስ ነው። ሱፐር ክላስ የሚለው ቃል በምንድን ነው? አሁን የሆነ ሱፐር ክላስ ቃል ስንል ወላጅ የሆነውን ክላስ ለመጥራት የምንጠቀምበት ወይም ፓረንት የሆነውን ክላስ ለመጥራት ነው የምንጠቀመው። በቴክኒካዊ መጠሪያ ተርሚኖሎጂ እንጂ በጃቫ ውስጥ ያለ ኪወርድ አይደለም። ጃቫ ውስጥ ሱፐር የተባለ ሌላ ተመሳሳይ ኪወርድ አለ። ሱፐር የተባለው ቃል በሰብ ክላስ ውስጥ ሆኖ የፔረንት ክላስን ኮንስትራክተር ለመጥራት ወይም የፔረንት ክላስ ዳታ በቀጥታ ለማግኘት የሚያገለግል እንጂ እያንዳንዱ በኢንሄሪታንስ ለመግለጽ የምንጠቀምበት ነገር አይደለም። ሲ ደግሞ ኤክስቴንድስ። አሁን ይህ ኪወርድ ኤክስቴንድስ ነው የሚለው። ኤክስቴንድስ በጃቫ ውስጥ ሁለት ክላሶች መካከል የኢንሄሪት ሪሌሽንሽፕ ለመፍጠር የምንጠቀምበት ትክክለኛ ቃል ኪወርድ ነው። የሌላኛው ባህሪ ኢንሄሪት የሚያደርገው ሰብ ክላስ ወይም ቻይልድ ክላስ ሲባል፣ ሌላኛው ደግሞ ኢንሄሪት የሚያደርገው ሱፐር ክላስ ደግሞ በፓረንት ክላስ ይባላል። አስተውሉ፣ ሜን ፖይንቱ ደግሜ ልንገራችሁ። ሌላኛው ባህሪ በኢንሄሪታንስ ክላስ የሚፈጥረው ሰብ ክላስ ከሆነ ቻይልድ ክላስ ሲባል፣ በዛ ላይ ደግሞ ኢንሄሪት የሚያደርገው በሱፐር ክላስ ከሆነ ፔረንት ክላስ ይባላል ማለት ነው። ኤክስቴንድስ የሚለው ቃል ስንጠቀም በክላሶች ውስጥ ኢዝ ኤ የሚል ግንኙነት እንፈጥራለን ማለት ነው። ለምሳሌ ክላስ ዶግ ኤክስቴንድስ አኒማል ስንል ውሻ የለማዳ እንስሳ አይነት ነው እያልን ነው ማለት ነው። በዚህ ምክንያት ሰብ ክላስ የፔረንት ክላስ ዳታዎችና ሜቶዶችን በሙሉ በነፃነት መጠቀም ይችላል ማለት ነው። ትክክለኛው መልሱ ኤክስቴንድስ ይሆናል። In Java, the extends keyword is used to indicate that a new class or the subclass is deriving its attributes and methods from an existing class. The superclass is established and is a relationship and is the primary mechanism for class inheritance. ጥያቄ ቁጥር 16 Dash is a collection of related fields that can be treated as a unit by some application program. A. Rows, B. Field, C. Record, D. Database. አሁን በኮምፒውተር ሳይንስ እና በዳታ ማኔጅመንት እና በኦፕሬቲንግ ሲስተም መካከል ያላቸው በሃይራርቺካል ስትራክቸር ስንጠቀም ሃይራርቺካሊ በምንድን ነው? ከመጀመሪያው ቢት፣ ከዛ ባይት፣ ከዛ ፊልድ፣ ከዛ ሪከርድ፣ ከዛ ፋይል፣ ከዛ ዳታቤዝ። መጀመሪያ ከኤ የሚለው ሮውስ እንጀምር። ሮውስ ምንለው በሪሌሽናል ዳታቤዝ ቴብል ውስጥ ሮው ከሪከርድ ጋር ፍጹም ተመሳሳይ የሆነ መዋቅርን ይወክላል። ስትራክቸራሊ ስኪማ ነው። ነገር ግን በአጠቃላይ የፋይል አድሚኒስትሬተር ኦፕሬቲንግ ሲስተም በተርሚኖሎጂ ውስጥ ከተለያዩ ፊልዶች ስብስብ የሚገነባው በዋናነት ሪከርድ በሚለው ቃል ነው የሚገልጸው እንጂ ከሮውዝ ጋር አይገልጽም። ሌላኛው ደግሞ ለኦር ፊልድ የሚለው ምንድን ነው? ቢ ፊልድ። ለፊልድ የሚጠቀሙት ምንድን ነው? በአንድ ዳታቤዝ ውስጥ ፋይል ውስጥ የሚገኝ እጅግ ቤዚክሊ እና ሲንግል ቫሊዩ ብቻ መያዝ የሚችል ዳታ ኦፕሽን ነው። ለምሳሌ የአንድ ሰው ስልክ ቁጥር ወይም የልደት ቀን እያንዳንዳቸው አንድ ፊልድ ናቸው። ፊልድ ራሱ የሌሎች ፊልዶች ስብስብ ሊሆን አይችልም። ይልቁንም የሪከርድ መገንቢያ ጡብ ነው። ሲ ደግሞ ሪከርድ። ሪከርድ ማለት ተያያዥነት ያላቸው በአንድ ላይ ተሰባስበው በአንድ የተወሰነ አፕሊኬሽን ፕሮግራም እንደ አንድ ሙሉ ዩኒት ሊወስዱና ሊነበቡ የሚችል የፊልዶች ሴት ነው። ሪከርድ በአንድ የተወሰነ ነገር ወይም የዙሪያ ያሉትን ሁሉንም መረጃዎች በአንድ ላይ ይይዛል። ዳታቤዝ ደግሞ ምንድን ነው? እርስ በርስ የተያያዙ በርካታ ፋይሎችን ወይም በቴብል ሴት ምንሰበስባቸዋለን። ከተለያዩ አፕሊኬሽን ፕሮግራም በአንድ ጊዜ እንዲሰራ ተደርጎ የተነደፈ ትልቅ ሰፊና የዳታቤዝ ስለሆነ ከሪከርድ በደረጃ እጅግ የላቀ ሰፊ ስኪማ ነው።
ሶ ትክክለኛ መልሱ ሪከርድ ነው የሚሆነው። Because in database management and file processing system, a record is formally defined as a collection of related data items like called fields that are treated as a single logical unit by application program. ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ።